የቲክቶከሩ ጆን ዳንኤል ጉዳይ ከስንት ጊዜ በኋላ ዝም ተብሎ ዛሬ አዲስ መረጃ ወጥቷል። እሱን መረጃ ማካፈላችሁ ይሆናል። ከዚህ በፊትም ቪዲዮ ሰርቼላችሁ ነበረ። ናዮ ወይም ደግሞ የዲዲያ ነፃነት የተባለችው ወይም የጆን ዳንኤል ጓደኛ የሆነችው እርጉዝ እንደሆነች ያረገዘችውን ከጆን ዳንኤል እንደሆነ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ሁላችሁም ታስታውሳላችሁ። ከዚህ ጉዳይም የተነሳ እርግዝናዋ ወይም ደግሞ የምትወልድበት ጊዜ ስለደረሰ የዋስትና መብት እንዲፈቀድላት ፍርድ ቤቱ ጉዳዩን እንደ አዲስ ማየት ጀምሯል ማለት ነው። ስለዚህ ፍርድ ቤቱ የዋስትና መብት ሊሰጣት ቀጠሮ ይዟል ማለት ነው። በነ ጆን ዳንኤል ዙሪያ ያለው አዲስ ነገር ይሄ ነው። በቅርቡ ናዮ ከእስር ቤት ትወጣለች ማለት ነው። የምትወጣበት ምክንያት እንደነገርኳችሁ እርጉዝ ነች። እርግዝናውም ደግሞ ደርሷል ማለት ልትወልድ ነው ማለት ነው። ተቃርባለች ለመውለድ። ስለዚህ በውጪ ሆና ጉዳዩን ትከታተላለች ማለት ነው። የምትወጣው ናዮ ብቻ ነች እንጂ ጆን ዳንኤልም አይጨመርም ማለት ነው ጋይስ። ለማንኛውም ናዮ እንኳን ደስ አለሽ ማለት ፈልጋለሁ በዚሁ አጋጣሚ። ከዚህ በዘለለ ከ3 ቀን በፊት አንድ ቪዲዮ ሰርቼላችሁ ነበረ። የሰራውላችሁን ቪዲዮ ምንድነው ዮኒ ላከኝ የሚለው ልጅ ወይም ደግሞ ዮኒ ላከኝ ምናምን እያለ ቲክቶክ ላይ አሜሪካ ገባው ያለንን ልጅ አንስቼ ቪዲዮ ሰርቼላችሁ ነበረ። አብዛኞቻችን እውነት መስሎን ነበረ። በቃ ሪል የገባ መስሎን ነበረ። እንግዲህ ሁላችንንም ፕራንክ አድርጎናል። ያው መላ ኢትዮጵያውያንን ሸውዷል ማለት ነው። ይሄ ልጅ አሜሪካ አልገባም፣ የሄደው ዱባይ ነው። ይህንንም ነገር ያደረገው ቪዲዮዎችን አቀነባብሮ አስመስሎ ነው። ወደ ዱባይ መሄዱን አጋጣሚ ተጠቅሞ አሜሪካ እንደገባ አድርጎ ምናምን የሰራው እንጂ አሜሪካ አልገባም። ይህንንም ራሱ በአንደበቱ ቲክታክ ላይቭ ላይ ገብቶ ተናግሯል ማለት ነው። ጌታን በል ዱባይ ነኝ በል ኢትዮጵያ ነው እንጂ የምን ዱባይ ነው? ፍራንክ ነው ይስብላል። ኧረ አታሳይ አይደለም አትልም እንዴ አንተ ሶላውን ኢትዮጵያ ፋራ ነህ፣ ማርያምን ፋራ ነህ። ጌታን ጓደኞቼ ስልክ ደውሎልኝ ማለት ነው ምዬን የነገርኳቸው ማርያምን አሜሪካ የሳምንቱ አነጋጋሪ ጉዳይ ሆኖ ቀጥሏል። እንግዲህ ቲክቶከሮች ትንሽ ከበድ እያላችሁብን ነው፣ ከአቅማችን በላይ እየሆናችሁ ነው። ወደ 3ኛው መረጃ ከመሻገሪ በፊት ሁላችሁም ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቱን አብሩ። ቪዲዮ ላይክ ካላደረጋችሁ ቶሎ ላይክ አድርጉ። 3ኛው መረጃዬ በጣም ደስ የሚል መረጃ ነው። ዘረፋ ነው። ዘረፋ እንደነዚህ አይነት ዘራፊዎች ካሉን እኛ ኢትዮጵያውያን በኢትዮጵያነታችን እንኮራለን። ስቀልድ በዱባይ 3 ሚሊዮን ድርሃም እየሰረቁ 4 ኢትዮጵያውያን አሉላችሁ። ዛሬ አሉላችሁ በል እንመካ እንጂ በሌላ መመካት አልቻልንም። ቢያንስ በዚህ እንመካ። ለማንኛውም ታሪኩን ስሙት። 4 ኢትዮጵያውያን ናቸው። በዱባይ ኤምሬት ነው የሚኖሩት። እንግዲህ እነዚህም ሰዎች አንድ በዱባይ የሚገኝ ሱቅ በመግባት እንዳልኳችሁ 3 ሚሊዮን ድርሃም ብር ይሰርቃሉ ማለት ነው ከሱቁ። የሰረቁትንም ብር ወይም ደግሞ 3 ሚሊዮን ድርሃም ግማሹን ማለትም 1 ምናምን ድርሃም ማለት 1.5 ድርሃሙን ወደ ኢትዮጵያ በኋላ ይልካሉ ማለት ነው። ይህንንም ከላኩ በኋላ የዱባይ ፖሊስ ክትትል ያደርግና በቴክኖሎጂ በታገዘ ምርመራ 4ቱ ኢትዮጵያውያን በቁጥጥር ስር ይውላሉ ማለት ነው። እጅግ በጣም የሚያሳዝነው በቁጥጥር ስር መዋላቸው እኮ ነው። ሳይበሉት አይከብድም ጋይስ። ውለዋል ማለት ነው። የሰረቁትም ብር በኢትዮጵያ ስንመነዝረው በአሁኑ ኤክስቼንጅ ሬት ስንመነዝረው 106 ሚሊዮን 848370 ብር ከ90 ሳንቲም ነው የሚሆነው። ሳንቲም ማትቀርም ጋይስ። ይሄን ሁሉ ብር ተበሉ ነው የሚባለው በሉ ነው የሚባለው ጋይስ። እኔ ግራ ገብቶኛል። ለማንኛውም እንግዲህ የዱባይ ፖሊስ ይህንንም ነገር ምርመራ አድርጎባቸው ሰዎቹም አምነዋል ወይም ደግሞ 4ቱም ተከሳሾች አምነዋል። የዱባይ ፖሊስም ክስ መስርቶባቸው ወደ እስር ቤት አስገብቷቸዋል ወይም ደግሞ ወደ እስር ቤት ወርውሯቸዋል። ያን እንግዲህ ያገኘሁት መረጃ ይሄ ነው። እጅግ በጣም ፈታ ያልኩበት መረጃ ነው። የምሬ ነው። አንዳንዴ ምን አለ መሰላችሁ ብዙ ሰው
ስሜ መጥፋቱ ካልቀረ ትልቅ ነገር አድርጌ ወይም ደግሞ ባንክ ዘርፌ ወይ ይሄን ነገር አድርጌ እንጂ በተልከሰከሰ ነገር ስሜም አላጠፋ የሚሉ ሰዎች አሉና እንደናንተ አይነት ሰዎች ትበረታታላችሁ። እኔ ስቀልድ ነው። ለማንኛውም ለጨዋታው ድምቀት ነው። ግን ይሻላል አይደለ? ስልክ ምናምን ከምትዘርፉ ኪስ ምናምን ከምታወልቁ ማጅራት ምናምን ከምትመጡ እንደዚህ ደህና ነገር ሄዳችሁ ጠቃም የሚል ነገር ቤተሰባችሁንም እናንተ የምትቀይሩበት ነገር ፈለግ አድርጉ። ዱባይ ላይ ምናምን አሜሪካ ሄዱና እዛ ዘረፍ አድርጉ። ለማንኛውም ይመስለኛል ከዚህ በፊት ፒያሳ ላይ 4 ኪሎ ምናምን ሲዘርፉ የነበሩ ልጆች ናቸው ተደራጅተው ወደ ዱባይ ሄደው እዛ ሊዘርፉ ያቀሉት ይመስለኛል። ምክንያቱም ፒያሳ ላይ ያለውን ታውቃላችሁ፣ 4 ኪሎ ላይ ያለውን ታውቃላችሁ። ሌባ ማጅራት መቺ ዘጭ ነበር። አሁን እዛ ላይ ያሉት ከተማው ሲታደስ ወይም ደግሞ አካባቢው ሲታደስ ለቀው ጠፍተዋል። እነሱ ተማረው ከፍም በል ብሎ ይመስለኛል ሄደው እንግዲህ 100 ምናምን የኢትዮጵያ ብር 100 ምናምን አልኩኝ 106 ሚሊዮን ኢትዮጵያ ብር አርጋው ሞጭለፍ አርጋው ግማሹን ልከው እንግዲህ ተይዘዋል። አሁን እኔ በጣም የገረመኝ ማለት ነው የላኩትን ግማሽ ይመልሳሉ ወይስ አንመልስም ብለው ይከሰሱ ይሆን? ምን ትላላችሁ? ምን ታስባላችሁ? እኔ አልመልስም። አስፈላጊ መረጃ ካልኳችሁ መካከል እነኚህ ሶስቱ ናቸው። ትማሩበታላችሁም እንዲሁም ደግሞ ትክክለኛ ነገርም ታውቁበታላችሁ ብዬ ስላሰብኩኝ ነው በዚህ የመጣሁት። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ።